ተናይስልን ተመልካቾቻችን ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተነኝ። በቅድሚያም አርዕስተ ዜናዎች። ኢትዮጵያ ስደተኞችን ተቀብላ በማስተናገድ እያከናወነች ያለችው ተግባርና ጥረት የሚደነቅ መሆኑን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ አስታወቁም። የመኖሪያ ቤት ችግርን ለማቃለል በተለያዩ አማራጮች የሚከናወኑ የቤት ግንባታዎች ተጠናክረው ይቀጥላሉ ሲሉ ከንቲባ አዳነች አቤቤ ገለጹም። ኢራን በእስራኤል ግዛት ላይ የምትሰነዝረውን የአጸፋ ምላሽ ከባድ ሊሆን እንደሚችል የኢራን አብዮታዊ ዘብ አስጠነቀቀ። በሰዓቱ የዜና ወጃ የሀገር ውስጥ የውጭ የቢዝነስ የመከላከያና ስፖርታዊ መረጃዎችን አካተን ወደ እናንተ ቀርበናል። እንድትከታተሉ ከወዲሁ እየጋበዝኩኝ ወደ መጀመሪያው ዜና አልፋለሁ። ኢትዮጵያ ስደተኞችን ተቀብላ በማስተናገድ እያከናወነች ያለችው ተግባርና ጥረት የሚደነቅ መሆኑን የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ አስታወቁም። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴን በብሔራዊ ቤተመንግስት ተቀብለው በስደተኞች ጉዳይ ዙሪያ አናግረዋቸዋል። ኮሚሽነር ፊሊፖ ግራንዴ ከውይይቱ በኋላ እንደተናገሩት ኢትዮጵያ በርካታ ስደተኞችን ተቀብላ በማስተናገድ ላይ ትገኛለች ብለዋል። በአሁኑ ወቅትም ከደቡብ ሱዳን እና ሌሎች ሀገራት ስደተኞችን እየተቀበለች መሆኑን አንስተዋል። ኢትዮጵያ ስደተኞችን ተቀብላ በማስተናገድ እያከናወነች ያለችው ተግባርና ጥረት የሚደነቅ መሆኑን የገለጹት ኮሚሽነሩ ለዚህም የሚደረገው ድጋፍ እንደሚጠናከር ተናግረዋል። ከዚህ በተጨማሪ ኢትዮጵያ ስደተኞችን ከመቀበልና ከማስተናገድ አንጻር እያከናወነች ያለችው መልካም ተግባር ዓለም አቀፉ ማህበረሰብ እንዲያውቀውና ድጋፍ እንዲያደርግ በትኩረት ይሰራልም ብለዋል። የመኖሪያ ቤት ችግርን በማቃለል በተለያዩ አማራጮች የሚከናወኑ የቤት ግንባታዎች ተጠናክረው ይቀጥላሉ ሲሉ የአዲስ አበባ አስተዳደር ከንቲባ አዳነች አቤቤ ገለጹም። ከንቲባዋ በንፋስ ስልክ ላፍቶ ክፍለ ከተማ ጀርመን አደባባይ አካባቢ በመንግስት በጀት በመገንባት ላይ የሚገኙ የመኖሪያ ቤቶች የደረሱበትን ደረጃ ተመልክተዋል። የቤት ፍላጎትን በመንግስት ብቻ ሊመለስ የሚችል ባለመሆኑ በግንባታ ላይ የተሰማሩ የግል አልሚዎች ግንባታዎችን ባጠረ ጊዜና ጥራት እንዲያጠናቅቁ ከንቲባዋ ጥሪያቸውን አቅርበዋል። የከተማ አስተዳደሩን ባስቀመጠው አቅጣጫ መሰረት አልሚዎች ግንባታቸውን በተያዘላቸው ጊዜ እንዲያጠናቅቁ አስፈላጊውን ድጋፍ እንደሚያደርግም አረጋግጠዋል። የመኖሪያ ቤት ችግርን በማቃለል በተሰጠው ልዩ ትኩረት መሰረት በመንግስትና በግሉ ዘርፍ እንዲሁም በግሉ ዘርፍ ግንባታ ፕሮጀክቶች እንዲፈጠኑ እየተደረገ እንደሚገኝ የከንቲባ ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ሚልኬሳ ኤለማ ገልጸዋል። በአሁኑ ወቅትም በመንግስት የተከናወኑ ያሉ የቤት ግንባታ ፕሮጀክቶች እየተፋጠኑ እንደሚገኙ ገልጸው በተመሳሳይ መንግስት ከግሉ ዘርፍ ጋር እያከናወነ ያሉ ግንባታዎችን በመልካም ሁኔታ ላይ እንደሚገኙ ጠቁመዋል። የኢትዮጵያ ማዕከላዊ መንግስት ባለፉት ጊዜያት ጠንካራ ባለመሆኑ ምክንያት ሀገሪቱ ብሔራዊ ጥቅሟን እንድታጣ ምክንያት ሆኗል ሲሉ አቶ ኢብሳ ነገዎ ገለጹ። በፕራይም ስቱዲዮ ቆይታ ያደረጉት የኦነግ ስትራቴጂክ አማካሪ አቶ ኢብሳ ነገዎ አሁንም የከሰሩ ፖለቲከኞች ማዕከላዊ መንግስት እንዲዳከም ጫና እየፈጠሩ መሆናቸውን ጠቁመዋል። ሂሪያ ዱፌራ ጭማሪ ዘገባ አላት። የቀድሞ የማዕከላዊ መንግስት ጠንካራና ሀገር አፍቃሪ በሀገር ሉዓላዊነት ጉዳይ ላይ የማይደራደር ቢሆን ኖሮ ኢትዮጵያ የባህር በሯን አታጣም ነበር ሲሉ በፕራይም ስቱዲዮ ቆይታ ያደረጉት የኦነግ ስትራቴጂ አማካሪ አቶ ኢብሳ ነገዎ ገለጹ። አቶ ኢብሳ ነገዎ አክለውም አሁን በአንዳንድ ፖለቲከኞቻችን የሚደረገው እንቅስቃሴ ማዕከላዊ መንግስትን ለማዳከም ካለ ፍላጎት የመነጨ ነውም ብለዋል። ሴንትራል ገቨርንመንቱ ጠንካራ ቢሆን ኖሮ እና ተጽዕኖ ፈጣሪ በሚለው ወርድ እና በአክሽን ተፈጥሮአዊ ኮንሰፕቱ በዛ ደረጃ ቢሆንና ማድረግ የሚችል ከሆነ ኢትዮጵያ የባህር በር አታጣም ነበር ማለት። ያሳጣው ድክመቱ ደግሞ በተለያየ ተጽዕኖ ምክንያት ነው። አሁንም ቢሆን ተጽዕኖ ፈጣሪ መሆን የሚችለው ሴንትራል ገቨርንመንቱ ስትሮንግ ሲሆን እና የሚለውን ማድረግ የሚችል መንግስት ሲሆን ጠመንጃውም የፈረጠመ የሀገር መከላከያ ብሔራዊ ደህንነትን እና ናሽናል ፖሊስ ጠንካራ ቢሆን ሁኔታዎችን ማረጋጋት እና በሰላማዊ መንገድ ማግኘት ይቻላል። ግን ሴንተሩ ደካማ ከሆነ ምንም ማድረግ አይቻልም። አሁን ያለው ሁኔታ ሴንተሩ እንዳይጠነክር ነው።
ዘመቻ እየተደረገ ያለው። በኢትዮጵያ ውስጥ ዜጎች ተረጋግተው እንዳይኖሩ የሚፈልጉ የውጭ ኃይላት በርካታ መሆናቸውን የጠቆሙት አቶ ኢብሳ ነገዎ ኢትዮጵያ እንዳትረጋጋ ከፍተኛ ወጪ እንደሚያደርጉም ገልጸዋል። ኢትዮጵያ ከጎለበተችና በብልጽግና ደረጃ ካደገች ብሔራዊ ጥቅማቸው ይቀንሳል። ከዚህ አኳያ የሚያዩት መንግስታት አሉ። ማታና ምንድነው ቀንና ሌሊት የሚሰሩ በኢትዮጵያ ውስጥ ብጥብጡ እንዳይቆም የሚፈልጉ በገንዘብ ደረጃ በመሳሪያ በተለያዩ ሁኔታ የሚረዱ ሀገራት አሉ እና ተረጂው ደግሞ ብሔራዊ ጥቅሙን ሽጦ ነው የሚረዳው። የኢትዮጵያን ብሔራዊ ጥቅም ሽጦ ነው። በምርጫ ማሸነፍ ያልቻሉ ፖለቲከኞች መንግስትን በሁከትና በግርግር ለመጣል ይፈልጋሉ ያሉት አቶ ኢብሳ ነገዎ የከሰሩ ፖለቲከኞች በማህበራዊ ድረ ገጾች ላይ ግርግር ይፍጠሩ እንጂ አብዛኛው ማህበረሰብ የሁከቱ ተሳታፊ አለመሆኑንም አብራርተዋል። ያም እንኳን ሰክሰስፉል አይደለም። የተገናኙ ሰዎች ሲታዩ ምንድነው አንድ ያደረጋቸው የሚለው ሁኔታ ብዙዎቹ የከሰረ የፖለቲካ ታክቲክ ወይም ደግሞ ስትራቴጂ በማውጣት ወደ መሸነፍ ደረጃ የደረሱና የተሸነፉም ናቸው ለማለት ይቻላል። አሁን ባለው እውነታ በጠመንጃ የሚደረግ ትግል ያለፈበትና ወቅቱን ያልዋጀ መሆኑን የተናገሩት አቶ ኢብሳ ነገዎ መንግስት መሆን የሚቻለው በህዝብ ድምጽ ብቻ መሆኑንም ጠቁመዋል። በኢትዮጵያ ያለው ምቅ የተፈጥሮ ሀብቶችን አልምቶ ጥቅም ላይ ለማዋል ስትራቴጂካዊ ፖሊሲዎች ተቀርጸው ተግባራዊ ተደርገዋል። ከነዚህ ስትራቴጂዎችና ፖሊሲዎች መካከል የስራና ክህሎት አንዱ ነው። በኦሮሚያ ክልል የስራ እድል ፈጠራና ክህሎት ቢሮም የተሰጠውን ተልዕኮ በብቃት እየተወጣ መሆኑን አስታውቋል። ይህንን ዘገባ በተመለከተ ባልደረባችን ታደሰ ታምራት እንደሚከተለው ያቀርበዋል። ለኢትዮጵያ ያለንን እምቅ የተፈጥሮ ሀብታችንን አልምቶ ጥቅም ላይ ለማዋል ስትራቴጂና ፖሊሲዎች ተቀርጸው ተግባራዊ ተደርገዋል። ከነዚህ ስትራቴጂዎችና ፖሊሲዎች መካከል የስራና ክህሎት አንዱ ነው። በኦሮሚያ ክልል የስራ እድል ፈጠራና ክህሎት ቢሮም የተሰጠውን ተልዕኮ በብቃት እየተወጣ እንደሚገኝ የቢሮው ምክትል ኃላፊና የስልጠና ዘርፍ ኃላፊ አቶ ነስረዲን ቃዲ ከፕራይም ሚዲያ ጋር በነበራቸው ቆይታ ላይ ተናግረዋል። እንደ አቶ ነስረዲን ቃዲ ገለጻ የኦሮሚያ የስራ እድል ፈጠራ ክህሎት ቢሮ ለዜጎች ክህሎት መር የስራ እድል ለመፍጠር በሶስት መሰረታዊ ጉዳዮች ላይ ዙሪያ አተኩሮ እየሰራ መሆኑንም ተናግረዋል። የመጀመሪያው የትኩረት መስክ እና የሁሉም መሰረት የሆነው የክህሎት ልማት ነው። ይሄ የክህሎት ልማት በዋነኝነት አጠቃላይ እውቀትን ሳይሆን ዜጎች ሰርቶ የሚለወጡበት ከዕለት ጉርስ አልፎ ኢንዱስትሪ ባለቤት የሚሆኑበት ደረጃ እስከ መድረስ ድረስ የሚያደርሳቸው መሰረታዊና ሊትል ቢት በአንዳንድ ሙያዎች ውስጥ ደግሞ አድቫንስድ የሆነ የቴክኒካል ክህሎት የሚያገኙበት ነው። ሁለተኛው ከዚሁ ጋር የተገናኘው የቴክኖሎጂ ልማት ነው። ለወጣቶች በተለይም የስራ እድል በስፋት መፍጠር ነው። ይህን ይዞ ነው ቢሮአችን እየተንቀሳቀሰ ያለው ማለት ነው። ቢሮ በዋነኝነት በኢንተርፕረነርሺፕ ልማት ላይ ትኩረት በማድረግ ከተለያዩ አካላት ጋር ባለው ግንኙነት በርካታ ዜጎች የስራ እድል እንዲያገኙ በኦሮሚያ ክልል በሚገኙ 215 የቴክኒክና ሙያ ትምህርት ስልጠና ኮሌጆች ውስጥ ስልጠና እየሰጠ መሆኑንም ተናግረዋል። በዚህም ውጤት መታየቱንም ገልጸዋል። በተለይ ሶፍት ስኪል የምንለው እንደ ኢንተርፕረነርሺፕን ጨምሮ በስፋት በክልሉም በኢኒሼቲቭ ተይዞ የሚካሄድበት አግባብ አለ። ከክልላችን ፕሬዝዳንት ጽሕፈት ቤት ጀምሮ በሰፊው የኢትዮጵያ ወጣቶች፣ ኦሮሚያ ወጣቶች በሰፊው ስለ ኢንተርፕረነራል ማይንድ ሴት እንዲኖራቸው ከተለያዩ ግብረሰናይ ድርጅቶች ጋር ከነ ኢዲአይ የኢትዮጵያን ኢንተርፕረነርሺፕ ዴቨሎፕመንት ኢንስቲትዩት ጭምር ሌሎች የተለያዩ በጎ አድራጎት ድርጅቶችንም ጨምሮ በስፋት ከ4 ሚሊዮን በላይ ዜጎችን የኢንተርፕረነርሺፕ ስልጠና ሰጥተናቸዋል። ይሄ የተለየ መስፈርት የለውም። በሁሉም ክልላችን ውስጥ ያሉ ዜጎች ባለን አደረጃጀት እንዲመዘገቡ ወደ ቴክኒክና ሙያ ኮሌጆች እንዲመጡ አጠቃላይ ቢያንስ 3 ቀን ሲያልፍም እስከ 6 ቀን የቆየ ስልጠና ከዛም በኋላ ደግሞ ኢንተርፕረነር የመሆን ተስፋ ያላቸውን
በኮሌጆቻችን ውስጥ አቆይቶ በሞጁል መልኩ የማሰልጠን ስልጠና በሰፊው ነው የሚሰጠው። ቀደም ሲል ተቋቁመው የነበሩ ኢንተርፕራይዞች በተለያዩ ችግሮች ሲፈርሱ ይስተዋላሉ ያሉት ኃላፊው ቢሮው የስራ እድል ፈጠራውን በተሻለ ክህሎት መርና የተሻለ የስራ እድል መፍጠር ላይ አተኩሮ እየሰራ መሆኑንም አስታውቀዋል። ክህሎት መርና ምቹ ክህሎት መር ማለት ከዚህ በፊት ኢንተርፕራይዞችን ስናቋቁም ነበር። ብዙዎቹ ኢንተርፕራይዞች የአንደኛ ዓመት ልደታቸውን ሳያከብሩ ይበተናሉ። ቢኮዝ በኦሮምኛ እንዳባባል አለ ስር በግዲ የሚባል ምን ማለት ነው? ሰውየው ሳይፈልግ ጨፍር ካልከው እስካስገድድከው ድረስ እንደምንም ጭፈራውን ይሞክረዋል። ግዴታ ዞር ካለ ደግሞ ሰውየው መጨፈር ስለማይችል ይተዋል። አሁን ግን ወጣቶች ፈልገው ፍላጎት እንዲያድርባቸው ሶፍት ስኪል ሰጥተናቸው ሃርድ ስኪል ሰጥተው መንግስት በጣም በሰፊው እየሰራ ባለው ሰፋፊ ሼዶች ውስጥ የስራ እድል የሚመቻችለት ስለሆነ ለዚህ ነው ክህሎት መር ምቹ የስራ እድል ፈጠራ ለዜጎች ብሎ ቢሮአችን ከስራና ክህሎት ሚኒስቴር ጋር በሚሰጠው አቅጣጫና መመሪያ መሰረት በስፋት እየሰራን ያለ ነው። ከዚህ አግባብ ነው። በኦሮሚያ ክልል መንግስት ስር የሚገኘው የስራ እድል ፈጠራ ቢሮ ዋነኛ ተልዕኮ አድርጎ የሚንቀሳቀሰው ሰውን የክህሎት ባለቤት ማድረግ በመሆኑ በክልሉ በሚገኙ በመንግስት ደረጃ 215 እንዲሁም በግል 177 ኮሌጆች በማህበረሰቡ ውስጥ ያሉ መሆናቸውንም ጠቁመዋል። የጉዲና ቱምሳ ፋውንዴሽን እና የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ጽህፈት ቤት በጀመሩት የጤና አጠባበቅና ኑሮ ማሻሻል አድቮኬሲ ፕሮጀክት ዙሪያ ከተቋማት የስራ ኃላፊዎች ጋር ውይይት ተካሄደ። ፕሮጀክቱ በጤና፣ በስነ ምግብ፣ በግብርና፣ በሴቶች ኢኮኖሚ ማጎልበትና በፋይናንስ ማካተት ላይ ያተኩራል። ኢየሩሳሌም ሽመልስ ተከታዩን ዘገባ ታቀርባለች። ጉዲና ቱምሳ ፋውንዴሽን እንደ አውሮፓውያን አቆጣጠር በ1992 የባለ ራዕዩን ጉዲና ቱምሳ ህልም ለማሳካት ተቋቋመ። ፋውንዴሽኑም ላለፉት ዓመታት በተለያዩ የኢትዮጵያ ክልሎች ውስጥም የውሃ፣ የትምህርት፣ ጤና፣ የወጣቶች ስራ ፈጠራና በተለያዩ መሰል ጉዳዮች ላይም ሲሰራ ቆይቷል። አሁን ላይም ፋውንዴሽኑ በቢል ኤንድ ሚሊንዳ ጌትስ ፋውንዴሽን የሚደገፍ የሄልዝ ኬር ኤንድ ላይቭሊሁድ ኢምፕሩቭመንት አድቮኬሲ ፕሮጀክት ቀርጾ እየሰራ ይገኛል። በዛሬው ዕለትም ከተለያዩ ባለድርሻ አካላት ጋር የተቋማትን የአፈጻጸም አቅም የሚያመላክት ጥናት ቀርቦ ውይይት ተደርጎበታል። ጥናቱን ያቀረቡት የኤፍቲኤስ ማኔጂንግ ዳይሬክተር አቶ ፍሮምሳ ታዬ የተቋማት የአፈጻጸም አቅምና አደረጃጀት ላይ በተወሰደው ጥናት የወጥነት ችግር መስተዋሉን ጠቁመዋል። ዋና እንደ ፋይንዲንግ አርጌን እንትን ያልነው አንዳንዱ ቢሮ ሄደን አነጋግረናል። ወጥነት የለውም። የቢሮዎች ጉዳዩን የያዙበት አኳኋን ወጥነት የለውም። አንዳንዱ ጋር በጥሩ ሁኔታ እየሄዱ ያሉ ቢሮዎች አሉ። አንዳንዱ ጋር ደግሞ ብዙም ተጠያቂነት የማይታይበት ስለሆነ በተጨማሪም ሴቶችን ከማብቃት አንጻር የሚስተዋለው የበጀት ጉዳይ ሊሰራበት የሚገባ ስለመሆኑም በጥናቱ ማረጋገጥ ተችሏል ነው ያሉት። እንደዚህ ፕሮግራም ቤዝድ የሆነ እንደ ወጥ ለጀንደር ሜይንስትሪሚንግ ለዚህ ሴቶችን ከማብቃት አንጻር የተመደበ በጀት የበጀት መስመር ወይም በጀት ላይን የሚባል እንትን አለ። እሱ የለም። እሱን እንግዲህ ከሌሎች አገሮች ልምድም አንጻር ለማየት ሞክረናል። በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት የሴቶች በኢኮኖሚ ማብቃት አማካሪ ወይዘሮ ገላኔ ጉሬ ጥናቱ ሴቶችን ከማብቃት አንጻር የተቋማት የማስፈጸም አቅምን ያሳየ ነው ብለዋል። የጀንደር ኢሹን አስተዳደሩን በአስተዳደር ውስጥ ታቅፈው ያሉ የመንግስት መዋቅር ቢሮ ዲፓርትመንቶችን አቅም የመፈተሽ ጉዳይ ነው እና ይሄ የኦርጋናይዜሽናል ካፓሲቲ አሰስመንትም የተካሄደው በሴቶችና ህጻናት ቢሮ ላይ ብቻ ሳይሆን በሪጂናል ሌቭል የሚገኙ የኦሮሚያ ቢሮዎች ወደ 17 የሚጠጉ የጀንደር ዲፓርትመንታቸው የማስፈጸም አቅምም እንዲሁ አሰስ ተደርጓል ማለት ነው። የጉዲና ቱምሳ ፋውንዴሽን ፕሮግራም ዳይሬክተር አቶ ኢዮቤድ ዮናስ ፕሮጀክቱ በጤና፣ በስነ ምግብ፣ በግብርናና ሴቶችን በኢኮኖሚ ማጎልበትና በፋይናንስ ማካተት ላይ ያተኮረ ነው ብለዋል። ሄልዝ ኬር ላይቭሊሁድ ኢምፕሩቭመንት አድቮኬሲ ፕሮጀክት ኢን ኦሮሚያ ይባላል። ኦሮሚያ ላይ ብቻ ሳይሆን ሶማሌ ላይም ኢምፕሊመንት የሚደረግ ፕሮጀክት ነው። 4 የተለያዩ ኮምፖነንቶች አሉት። አንደኛው ግብርና ነው። ሁለተኛው የሴቶችን በኢኮኖሚ ማብቃት ላይ
እንሰራለን። ሶስተኛው ፋይናንሻል ኢንክሉዥን፣ አራተኛው ደግሞ ሄልዝ ኬር ኤንድ ኒውትሪሽን እንደ አንድ ኮምፖነንት ወስደን የምንሰራው ነው። አክለውም ሁሉም ባለድርሻ አካላትም በየኔነት ስሜት ፕሮጀክቱን እንዲደግፉም ጥሪ አቅርበዋል። ሴቶች ላይ መስራት በጣም ፋይዳ እንዳለው የታመነበት ነው። አብረን ብንሰራ ጥሩ ነው የሚል ሀሳብ አለ። የሄልዝ ኬር እንደ ላይቭሊሁድ ኢምፕሩቭመንት አድቮኬሲ ፕሮጀክት የጉዲና ቱምሳ ፋውንዴሽን እና የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ጽህፈት ቤት በጋራ በመሆን የሚሰሩት ነው። በአማራ ክልል ልማትና እድገትን ለማፋጠን በሚደረገው ጥረት አመራሩ ሚናውን በበለጠ ሊወጣ እንደሚገባ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ አስገነዘቡም። አርቆ ማየት አርቆ መስራት በሚል መሪ ሀሳብ የአማራ ክልል አሻጋሪ እድገትና የልማት እቅድ ዙሪያ ለክልሉ ከፍተኛ አመራሮች የተዘጋጀ የስልጠና መድረክ ዛሬ በባህር ዳር ከተማ ተጀምሯል። ርዕሰ መስተዳድሩ አቶ አረጋ ከበደ በማስጀመሪያ ስነ ስርዓቱ ላይ እንደተናገሩት በክልሉ ከድህነት ለመላቀቅ የሚያስችል የ25 ዓመት የፍኖተ ካርታ ተዘጋጅቷል። ከፍኖተ ካርታው የተቀዳና ከ2018 ጀምሮ የሚተገበር የ5 ዓመት ስትራቴጂክ እቅድም መዘጋጀቱን ተናግረዋል። እቅዱን በማሳካት የክልሉን ልማትና እድገት ለማፋጠን በሚደረገው ጥረት አመራሩ ሚናውን በበለጠ ሊወጣ እንደሚገባ አስገንዝበዋል። የክልሉ ፕላንና ልማት ቢሮ ኃላፊ ዶክተር ደመቀ ቦሩ በበኩላቸው ክልሉ በየጊዜው የሚከሰቱ የሰው ሰራሽና የተፈጥሮ ችግሮችን በክልሉ ባለው የመልማት ጸጋ ልክ ወደፊት እንዳይራመድ አድርገውታል ብለዋል። ችግሩን በዘላቂነት ለመላቀቅ የሚያስችል እቅድ መዘጋጀቱም ተጠቁሟል። ክቡራን ተመልካቾቻችን አሁን ቢዝነስ ነክ መረጃዎችን ወደ እናንተ እናደርሳለን። መረጃዎችን ይዛ ደግሞ ባልደረባይ በጸሎት ጌታቸው እዚህ ስቱዲዮ ተገኝታለች። በጸሎት እንደምናመሸሽ። እንደምናመሸሽ ተስፋዬ። ምን አይነት መረጃዎች ይዘሻል? አመሰግናለሁ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ በሲዳማ ክልል በበጀት ዓመቱ 12.4 ቢሊዮን ብር መሰብሰብ መቻሉን የክልሉ ገቢዎች ባለስልጣን አስታውቋል። ይህ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ደግሞ አራተኛው የቻይና አፍሪካ ኢኮኖሚና የንግድ ኤክስፖ በቻን ማዕከላዊ ቻይና ሁናን ግዛት ዋና ከተማ ቻንግሻ ተካሂዷል። በዚህ ኤክስፖ ላይ እንግዲህ ከ30 ሺህ በላይ ተሳታፊዎች ከ53 የአፍሪካ ሀገራት ተሳትፈዋል። ሌሎቹን ደግሞ በሰፊው እንመልከት። መልካም ጊዜ። አመሰግናለሁ። በሲዳማ ክልል በበጀት ዓመቱ 12.4 ቢሊዮን ብር መሰብሰብ መቻሉን የክልሉ ገቢዎች ባለስልጣን አስታወቀ። በክልሉ ታማኝ ግብር ከፋይ ብርቱ የልማት አርበኛ ነው በሚል መሪ ሀሳብ ግንባር ቀደም ለሆኑ ግብር ከፋዮች የእውቅናና የምስጋና መርሃ ግብር ተካሂዷል። የክልሉ ገቢዎች ባለስልጣን ዋና ዳይሬክተር አቶ ደምሴ እሳቱ በዚህ ወቅት ባደረጉት ንግግር ግብርን በወቅቱና በሀቀኝነት መክፈል ሀገራዊ ግዴታ ብቻ ሳይሆን ፍቅርም ነው ብለዋል። በበጀት ዓመቱ 15.3 ቢሊዮን ብር ለመሰብሰብ ታቅዶ ተይዞ እየተሰራ መሆኑን ገልጸው ባለፉት ወራት 12.4 ቢሊዮን ብር መሰብሰብ ተችሏል ብለዋል። በበጀት ዓመቱ ቀሪ ጊዜያት እቅዱን ለማሟላት በሚከናወኑ ተግባራት ግብር ከፋዩ ማህበረሰብ ኃላፊነቱን እንዲወጣ ጠይቀዋል። በጋምቤላ ክልል ውጤታማ የመንግስት የፋይናንስ አስተዳደር ስርዓት ተግባራዊ በማድረግ የልማት ስራዎችን ለማፋጠን ትኩረት መደረጉን የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሙድ ገለጹ። ክልል አቀፍ የፋይናንስና የገቢ ዘርፍ የምክክር መድረክ ዛሬ በጋምቤላ ከተማ ተካሂዷል። ርዕሰ መስተዳደሯ በምክክር መድረኩ ላይ እንዳሉት በክልሉ እየተከናወኑ የሚገኙ ኢኮኖሚያዊና ሌሎች መሰረተ ልማቶችን እውን ለማድረግ የተጠናከረ የፋይናንስ አቅም መገንባት ያስፈልጋል ብለዋል። ውጤታማ የመንግስት የፋይናንስ አስተዳደር ስርዓት ተግባራዊ ከማድረግ አኳያም የመንግስት የወጪ አስተዳደርና ቁጥጥር ማሻሻያ ሪፎርም በክልሉ ሲተገበር መቆየቱን አንስተዋል። የክልሉ የድጎማ በጀትም ሆነ የገቢ አሰባሰብ ሂደቱ እድገት እያሳየ መምጣቱ ለተመዘገቡት ውጤቶች አንዱ ማሳያ መሆኑንም ተናግረዋል። የክልሉ የፋይናንስ ቢሮ ኃላፊ ኡማን ኡጁሉ በወቅቱ እንዳሉት ከተለያዩ የሀብት ምንጮች የሚገኘውን በጀት ቅድሚያ ለሚሰጣቸው የልማት ስራዎች ላይ ለማዋል ጥረት እየተደረገ ነው ሲሉ ገልጸዋል። ከውጭ ወዳገኘናቸው የቢዝነስ ዜናዎቻችን እናልፋለን። አራተኛው የቻይና አፍሪካ ኢኮኖሚና የንግድ ኤክስፖ በቻን ማዕከላዊ ቻይና ሁናን ግዛት ዋና ከተማ ቻንግሻ ተከፈተ። ከ30 ሺህ በላይ ተሳታፊዎች ከ53 የአፍሪካ ሀገራት 11 ዓለም አቀፍ ድርጅቶችና 27 የቻይና ጠቅላይ ግዛት ክልሎች የተሳተፉ ሲሆን ይህም ለተለዋዋጭ የሁለትዮሽ የኢኮኖሚ ትስስር ያሳድገዋል ተብሏል። ቻይናና አፍሪካ በአንድነት ወደ ዘመናዊነት በሚል መሪ ቃል እስከ ሰኔ 15 ድረስ የሚቆየው ዝግጅቱ የቻይና አፍሪካን አጋርነት ወደ ላቀ ደረጃ ለማሳደግና የጋራ ተጠቃሚነታቸውን ለማሳደግ እንደሚያግዝም ተጠቅሷል። በዘንድሮ ኤክስፖ ከ800 በላይ የአፍሪካ ምርቶች፣ ዲጂታል የክፍያ መፍትሄዎች፣ የግብርና ማሽነሪዎችና የንጹህ ኢነርጂ ቴክኖሎጂዎች ቀርበውበታል።
እንደ አውሮፓውያን አቆጣጠር በ2024 የሁለትዮሽ ንግድ 295.6 ቢሊዮን የአሜሪካን ዶላር ሪከርድ ላይ ደርሷል። ይህም በአመት 4.8 በመቶ ጭማሪ አሳይቷል። ይህም ቻይና ለ16ኛው ተከታታይ አመት የአፍሪካ ትልቁ የንግድ አጋር ሆና መያዟን አረጋግጧል ሲል የዘገበው ዥንዋ ነው። እስራኤል በኢራን ላይ ያደረሰችውን ጥቃት ተከትሎ የነዳጅ ዋጋ 13 በመቶ መጨመሩ ተገለጸ። በመካከለኛው ምስራቅ ያለው ግጭት ወደ ከፍተኛ የኃይል አቅርቦት መቆራረጥ ሊያመራ ይችላል የሚል ስጋት የተንጸባረቀ ሲሆን የዓለም የነዳጅ ዋጋ በአመታት ውስጥ ከፍተኛውን ጭማሪ አሳይቷል። የዓለም አቀፉ መለኪያ የብሬንት ክሩድ ዋጋ በበርሜል በ72.4 ዶላር ማለትም ከ10 በመቶ በላይ ጭማሪ አሳይቷል ተብሏል። በኢራንና በእስራኤል መካከል ያለው ግጭት በኃይል ከበለጸገው አካባቢ የሚመጣውን አቅርቦት ሊያስተጓጉል ይችላል ሲሉ ነጋዴዎች አሳስበዋል። ግጭቱ የኢራንን ዘይት ከገበያ የሚያስወግድ ከሆነ የነዳጅ ዋጋ በበርሜል 7.5 ዶላር ገደማ ሊጨምር እንደሚችል የሊፖ ኦይል አሶሺየትስ ፕሬዝዳንት አንዲ ሊፖ ተናግረዋል። የአክሲዮን ዋጋም በመላው እስያና አውሮፓ የቀነሰ ሲሆን የዩኬ ኤፍቲኤስኢ 100 ኢንዴክስ 0.6 በመቶ ቀንሷል ሲል የዘገበው ቢቢሲ ነው። ለሳቱ ያዝናቸው የቢዝነስ ዜናዎቻችን ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። ኢራን በእስራኤል ግዛት ላይ የምትሰነዝረው የአጸፋ ምላሽ ከባድ ሊሆን እንደሚችል የኢራን አብዮታዊ ዘብ አስጠነቀቀ። ኢራን የደረሰባት ጥቃትን አስመልክቶ የሀገሪቱ መሪ አያቶላ ሰይድ አሊ ካሚኒ መልእክት ያስተላለፉ ሲሆን ይህንን ተከትሎም የኢራን አብዮታዊ ዘብ ማስጠንቀቂያን አውጥቷል። አያቶላ በመልእክታቸው ኢራን የአጸፋ ምላሿ ከባድ እና እስራኤልን የሚያጸጽት ይሆናል ሲሉ ተናግረዋል። ይህንን ተከትሎ የኢራን አብዮታዊ ዘብ ለእስራኤል አስከፊ ምላሽ በመስጠት በፈጸመችው ጥቃት እንድትጸጸት ያደርጋታል ማለቱን የኢራን ዜና አገልግሎት ዘግቧል። የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አቡል ፋይዝ ሸርካቺ ኢራን ከባድ አጸፋዊ እርምጃ እንደምትወስድም ተናግረዋል። ብርጋዴር ጄኔራሉ እስራኤል ሌሊቱን የፈጸመችው ጥቃት በአሜሪካ ድጋፍ መሆኑን በመግለጽ ሁሉም የእጃቸውን ያገኛሉ ብለዋል። እስራኤል ጦር በኢራን የተለያዩ አካባቢዎች የኒኩለር ኢላማን ጨምሮ ከ10 በላይ የሚሆኑ ወታደራዊ ኢላማዎች መምታቱን ይፋ አድርጓል። የሩሲያና ዩክሬን ጦርነት ከተቀሰቀሰ አንስቶ ከ80 ሺህ በላይ የአየር ላይ ጥቃቶች ኢላማቸውን ማክሸፉን ፕሬዝዳንት ቭላዲሚር ፑቲን አስታወቁም። 7500 ባላስቲክና ክሩዝ ሚሳይሎች እንዲሁም ሌሎች ረቂቅ የጦር መሳሪያዎች አሃዙን ያካትታል ብለዋል። ፑቲን ይህንን ያሉት ከወታደራዊ ባለስልጣናትና ከዜጎቻቸው ጋር ከ2027 እስከ 2036 ባለው ጊዜ ውስጥ የሩሲያ ጦር መሳሪያ ትጥቅ እቅድ ምን መሆን እንዳለበት በመከሩበት ወቅት ነው። የዩክሬን ጦርነት በርካታ ልምዶችን ሰጥቶናል ያሉት ፑቲን ሩሲያ ተፈሪ ትሆን ዘንድ በጦር መሳሪያ መታጠቅ አለባት ብለዋል። ሩሲያ በምንም ሁኔታ ውስጥ ሆና ጥቃት ማክሸፍ የሚችል መከላከያ ስርዓት እንዳላትም ፑቲን ተናግረዋል። ክቡራን ተመልካቾቻችን ከሀገር መከላከያ የተገኙ ዜናዎችን ወደ እናንተ እናደርሳለን። መረጃዎቹን ሊያደርሰን ባልደረባ የታደሰ ታምራት እዚህ ስቱዲዮ ይገኛል። ታደሰ እንደምናመሸ። እንደምናመሸ ተስፋዬ። ምን ሀገር መከላከያን የተመለከቱ ዜናዎች ይዛል? እንግዲህ በዛሬ የምሽት የመከላከያ ዜና ውስጥ እንግዲህ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያን የበጀት ዓመቱን የ10 ወራትን ግምገማ አድርጓል። እሱ ላይ የሚያተኩሩ ይሆናል። ሌላው ደግሞ በኦሮሚያ ክልል ጉጂ ቦረና ዞን አካባቢ ሲንቀሳቀሱ የነበሩት ቡድኖች የሰላምን አማራጭ ተከትለው እጃቸውን ለመንግስት ሰጥተዋል። እሱ በዚህ ላይ እና ሌሎች ዜናዎች ይዣለሁ። አመሰግናለሁ። ካልም ጊዜ አመሰግናለሁ። በየትኛውም ሁኔታ የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብተዋል ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹም። በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብተዋል ሲሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴር የ2017 በጀት ዓመት የ10 ወራትን እቅድ አፈጻጸም ሪፖርት ገምግመዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንደገለጹት መከላከያ ሰራዊቱ የምስራቅ አፍሪካ ቀጠናን ሰላም፣ ደህንነት በዘላቂነት ለማረጋገጥ በትኩረት እየሰራን ነው ብለዋል። እኛ ተባብረን ለመስራት ዝግጁ ነን። ይሄን እያደረግን እያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር በር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው፣
ጠንካራ ብትሆንም እኮ ቀጠናውን ይዛ ትጠነክራለች። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራትና በጋራ ለመበልጸግ ያላሳለሰ ጥረት እያደረገች እንደምትገኝም አንስተዋል። በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት እንዲሁም የሀገሪቱን ሉዓላዊነት የሚያስከብር ሰራዊት መገንባቱንም ነው ያስገነዘቡት። የክልሎችን የጸጥታ መዋቅር ከማጠናከር አኳያ ተቋሙ እየሰራች ያለውን በተመለከተ ፊልድ ማርሻል ብርሃኑ ጁላ የሚከተለውን መልስም ሰጥተዋል። ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገርን ነው። ትንሽ ከነሱ አቅም በላይ የሆነ ሲመጣ ወደ እዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመናል። ክልሎች እየተጠናከሩ ነው። የራሳቸው የጸጥታ ኃይል እያጠናከሩ ነው። ውስጣቸውን እያጠሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው። ከፍተኛ መሻሻል አላቸው። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በበኩላቸው የተቋሙን የማስፈጸም አቅም በማጎልበት ሀገርና ህዝብ ከማንኛውም ጥቃት የመከላከል ስራ በትኩረት እየተሰራ መሆኑን ተናግረው የሀገርን ክብር የሚያሳድጉ ጠንካራ ወታደራዊ ዲፕሎማሲያዊ ስራዎች ስለመሰራታቸውም የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በዕለቱ ተናግረዋል። 5 የሁለትዮሽ ስምምነቶችን አድርገናል። ሌላው ለአቅም ግንባታ የሚውሉ አጠቃላይ አገራዊ የሆኑ እንደዚሁ 12 ስምምነቶች በዚሁ ዓመት ተፈጽመዋል። በሌላ በኩል ደግሞ በሂደት ላይ ያሉ 2 ስምምነቶች የሁለትዮሽ ስምምነቶች 5 ናቸው። በአጠቃላይ ሲታይ ወደ 22 የሚጠጉ ስምምነቶችን ለመፈጸምና ለማስፈጸም እየተጠቀምን እንገኛለን። በደቡብ ኦሮሚያ ዞኖች ሲንቀሳቀሱ የነበሩ የሽብር ቡድን አመራሮች እጅ መስጠታቸው ተገለጸ። ተጨማሪ አለን። በኦሮሚያ ክልል ጉጂና ቦረና ዞኖች ለበርካታ ዓመታት ለጥፋት ተልዕኮ ሸኔን ሲያደራጁና ሲያሰማሩ የነበሩ የቡድኑ ከፍተኛ አመራሮች እጅ መስጠታቸውን የደቡብ እዝ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ገብረ ጊዮርጊስ አረጋዊ ተናግረዋል። ይህንን ተከትሎ በሰላማዊ መንገድ እጃቸውን ለመከላከያ ሰራዊት ከሰጡት መካከል በጉጂና በቦረና የሚንቀሳቀሱ የቡድኑ አዛዥ ጃል ቦኑ ባሬ እና የቡድኑ ጠቅላላ ስምሪት ኃላፊ ጃል አብሎ ሻዬ ቦንሳ እንደሚገኙበት ምክትል አዛዡ ተናግረዋል። ከህዝቡ ጋር የምናደርገው ከአካባቢ የጸጥታ ኃይልን በተቀናጀ ስንሰራው የነበርን ውጤት ነው። እነዚህ 2 አመራሮች በተለይ ከፍተኛ አመራሮች ናቸው። እነዚህ ሰዎች መግባታቸው በጥላት አንድ ከፍተኛ የሞራል ውድቀት ነው። ለህዝቡ ደግሞ ሰላም ይመጣል የሚለውን ተስፋ የሰጠ ስለሆነ በጣም ጥሩ ነበረ። የምስራቅ ጉጂ ዞን አስተዳደር የጸጥታ ዘርፍ ምክትል ኃላፊ አቶ ጃርሶ ጎበና በበኩላቸው በቀጠናው ተደቅኖ የነበረው የጸጥታ ችግር መወገዱን ተከትሎ ቀሪ የቡድኑ አባላት በሰላም እንዲገቡ ጥሪ እየተደረገ ስለመሆኑም ገልጸዋል። ህብረተሰቡ ተደራጅተው ሽማግሌም አባገዳዎችም በተለያየ በቀበሌ ደረጃ በዞንም በወረዳም ደረጃ ተደራጅተው ሰላሙ እንዲሰፍን ተጠናክረን እየሰራን። እጅ መስጠት ሽንፈት ሳይሆን ስልጡንነት ነው ያለው የቡድኑ አዛዥ ጃል ቦና ባሬ የሀሳብ ልዩነት በአፈሙዝ ሳይሆን በንግግር በሰለጠነ አካሄድ መፍታት ሁነኛ መፍትሄ ሆኖ አግኝተነዋል ብለዋል። እሌ ተያይዘን ነው እኛ ወንድነን እጅ አንሰጥን በመሃል የኛ እሊ ደግሞ ትርፉ ክሳራ ነው እንጂ ትርፍ የለውም። ይሄ ደግሞ ውሎ መድሮ በሆን ገብቶናል። ስለዚህ ይሄ ህዝብ አሁን ከመጣው በኋላ ነው ያየሁት የሰላም ፍላጎቱ 100% ነው። አንተ ነፃ አልወጣህም እኔ ነፃ እወጣለሁ ብዬ በሚሄድ ጊዜ ነፃ ባልወጣም እኔ አሁን የምፈልገው ሰላም ነው እንጂ ሰላም ማጣት አይደለም እና እንመካከር እያለኝ ነው ህዝቡ። ይሄን ነው ያየሁት። ስለዚህ የህዝብ ፍላጎት የሚበልጥ ነገር የለም። ሌላኛው አመራር ጃል አቡል ሻይ በሀገር ሽማግሌዎችና በአባገዳዎች እንዲሁም በመከላከያ ሰራዊቱ የተደረገለትን ጥሪ ተቀብሎ ከአባላቱ ጋር ከነትጥቃቸው በሰላም መንገድ መመለሳቸውንም ገልጸዋል። ሰባም ሊሳሌን ኡመት ኦሮሞ ከዚህ ቀደም የኦሮሞ ህዝብ በሰላም እጦት ምክንያት በርካታ ሀብት ንብረቶቹን እንዲሁም የሰው ህይወት አጥቷል። ይህ ደግሞ መቆም አለበት። አሁን እኔ ጥሪ ማድረግ የምፈልገው ጫካ ላሉ ወገኖች ይህንን የመንግስትን የአባገዳዎችና የሀገር ሽማግሌዎችን የሰላም ጥሪ ተቀብለው ወደ ህዝቡ በሰላም እንዲመጡ ነው ጥሪ ማስተላለፍ የምፈልገው። በዕለቱም የአካባቢው ነዋሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የመንግስት አካላት ከፍተኛ አቀባበል አድርገውላቸዋል።
ከመከላከያ ክፍሎች ለተውጣጡ ሴት መኮንኖችና ሲቪል አመራሮች ስልጠና ተሰጠ። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት በአዲስ አበባ ዙሪያ ከሚገኙ ልዩ ልዩ ክፍሎች ለተውጣጡ ሴት መስመራዊ መኮንኖችና ሲቪል አመራሮች የስርዓተ ጾታ መሰረታዊ ጽንሰ ሐሳብና የስነ ተዋልዶ ጤና መስተጋብር በሚል ርዕስ በመከላከያ ጠቅላይ መምሪያ ቅጥር ግቢ የአንድ ቀን ስልጠና ተሰጥተዋል። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጄኔራል ሁላገርሽ ድረስ በየደረጃው የሚገኙ ሴት የሰራዊቱ አመራሮችን አቅም የማጎልበት ስራዎች ተጠናክረው መቀጠላቸውን ተናግረው ስልጠናው በስርዓተ ጾታና ስነ ተዋልዶ ጤና ትስስር ላይ ለሴት መስመራዊ መኮንኖችና ሴት ሲቪል አመራሮች ግንዛቤ ለማሳደግ ያለመ መሆኑንም ገልጸዋል። ስልጠናውን የሰጡት በመከላከያ ጤና መምሪያ የጤና ማበልጸግ በሽታ መከላከል መምሪያ የስርዓተ ጾታ ባለሙያ የሆኑት ሻምበል ሲስተር ሳባ መኮንን ናቸው። ሲስተሯ በዕለቱ እንደተናገሩት በተቋሙ ውስጥ የሴቶችን ንቁ ተሳትፎና በአመራር አቅም ለማሳደግ ሴቶች ስለ ስርዓተ ጾታ መሰረታዊ ጽንሰ ሐሳቦች በመረዳት ከስነ ተዋልዶ ጤና መብቶች አገልግሎቶችና ድጋፎች ጋር ተያይዘው ለሚነሱ ጉዳዮች የተሟላ ግንዛቤ እንዲኖራቸው ለማስቻል ታስቦ የተሰጠ ስልጠና መሆኑንም ተናግረዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላል። ሰላም። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ያባታ አብሬያችሁ ነበርኩ። መልካም ጊዜ